የማሳያችሁ ቀሚስ ማዕዶት የሳለችው እሷ ዲዛይን ያደረገችው እኔ ነኝ የሰራሁላት ማለት ነው። እንኳን ተወለድሽልን፣ በጣም ነው የምንወድሽ። ሰላም። ዛሬ እንግዲህ እንደምታውቁት ሁላችንም የምንወዳት በጣም ጀግናዋ የማዕዶት ልደት ነውና ይሄንን ደግሞ ታኛለች። አላህ ያበርታሽ፣ በርቺልኝ። ሰርፕራይዝ ልናረጋት ነው። ምንም አትሆንም። ማዕዶት አሁን ባለው ሁኔታ እዚህ ሀገር መሰጠት የሚችለውን ሕክምና በሙሉ እያገኘች ነው ያለችው። ነገር ግን ከዚህ የተሻለ ውጤት ለማምጣትና የተሻለ ነገር ለማግኘት ከሀገር ውጭ ወጥታ የመታከም እድል ደግሞ ብታገኝ ከዚህ የተሻለ የጤና ሁኔታ ላይ ልትሆን ትችላለች። ስለዚህ በሕክምና ላይ የምትሰሩ፣ በትራቭል ኤጀንሲ ላይ የምትሰሩ ስፔሻሊ ኮንሰልታንሲዎች፣ ኤጀንሲዎች፣ ትራቭል ኤጀንሲዎች በጣም እንፈልጋችኋለን። ኮንታክት አድርጉ። ይሄ ሁሉ ኢንፍሉዌንሰር የምጠብቀው እናንተን ነው። ስለዚህ ነገ ድና ለማየት ያብቃል። እንወዳችኋለን በጣም። ማዕዶት ነኝ። እንዴት ናችሁ? ዛሬ ደግሞ በህይወት እግዚአብሔርን ስለማመሰግንባቸው ታላላቅ ስጦታዎችና በውስጤ ስላለው ጥንካሬ ነው የምነግራችሁ። ብዙዎቻችሁ እንደምታውቁት እኔ የካንሰር የሚል ህመምተኛ ነኝ። ህክምናው ቀናቶች አንዳንድ ጊዜ በጣም ከባድ ቢሆኑም እኔ ግን በጭራሽ አልፈራም። ምክንያቱም እግዚአብሔርን አምላክ ከኔ ጋር ነው። በየቀኑ አዳዲስ ጥንካሬን ይሰጠኛል። ይህ ህመም እኔን ደካማ አያደርገኝም፣ ይልቁንስ ይበልጥ እንድጠነክርና የጠንካራ ልጅ እያደረገኝ ነው። የማመሰግንባቸው ሁለት ነገሮች አሉኝ። ከነዛ ውስጥም አንደኛው ስለ አስደናቂው ቤተሰቤ ነው። በዚህ ሁሉ ጉዞ ውስጥ ብቻዬን እንዳልሆንኩኝ የሚያሳዩኝ፣ የሚያስቁኝ፣ በጣም የሚወዱኝና የሚንከባከቡኝ ቤተሰቦች አሉኝ። እነሱንም አመሰግናለሁ። ሁለተኛው ስለ እናንተና ስላገኘሁት ፍቅር ነው። ሁልጊዜ ጸሎታችሁን ስለምታስቡኝ ፍቅራችሁና ብርታታችሁን ስለምትልኩልኝ ስለ ሁሉም ነገር ምስጋናዬ ከልብ ነው። በጣም አመሰግናለሁ። ህይወት ምስጋናና እምነት የተሞላ ምንም ነገር ሊያሸንፈው አይችልም። እኔ ጀግና ነኝ፣ አሸንፋለሁ። እና ዛሬ እግዚአብሔርን የምታመሰግኑበት ነገር ምን አላችሁ? ማዕዶት ነኝ። ዛሬ ደግሞ አንዳንድ ቀናት ጠዋት ስነቃ በጣም ይከብደኛል። ከዛ ደግሞ ሰውነቴን ሲያመኝ፣ ፀጉሬ ሲደግ፣ ከዛ ደግሞ ራሴን በመስታወት ውስጥ ሆኜ ሳየው ማልቀስ የሚፈልግባቸው ቀናቶች አሉ። ግን ወደ ትምህርት ቤት ሄጄ ከጓደኞቼ ጋር መሮጥ፣ በነፃነት መጫወት በጣም ይናፍቀኛል። ግን ማታ አልጋዬ ላይ ተኝቼ ወደ ላይ ስመለከት እግዚአብሔር በህመሜ ውስጥ ብቻዬን እንዳልተወኝ፣ ህመሙ ከባድ ቢሆንም ውስጥ ያለውን እግዚአብሔር ኃይል ግን ከዚያ በላይ ትልቅ እንደሆነ እኔ አልወድቅም፣ አሁንም በብርታት እቆማለሁ እንድል ዛሬ እኔን የምታዩኝ አልጋ ላይ ሆናችሁ ለምታለቅሱ ወይም በትልልቅ ጭንቀት ውስጥ ላላችሁ ሰዎች ሁሉ የምነግራችሁ ነገር አለኝ። እባካችሁ እምነታችሁን አትጣሉ። ሌሊቱ ምንም ያህል ቢጨልም ንጋት መምጣት አይቀርም። ፈጣሪ እያንዳንዱን እንባችንን ያያል። እሱ መቼም ቢሆን አይረሳንም። ለምትጸልዩልኝ፣ ለምትወዱኝ ሁሉ አመሰግናለሁ። በጣም ወዳችኋለሁ። በሌላው ቪዲዮ እስከምንገናኝ ድረስ ቻው። እግዚአብሔር ይስጥልኝ። እመቤቴ ማርያም ታክብርልኝ። ሰላም። ሄመን መንፈሳዊ ሰርፕራይዚንግ ኢቨንቶች ነን። ዛሬ የማዕዶት ልደት ነውና የእሷን ልደት ለማክበር በቅዱስ ጳውሎስ ሆስፒታል ተገኝተናል። አብራችሁን ግቡ። ሶለያና ተጫምተሽ ደመና ነይ አዛኝቱ እመትትና አግዥኝ እናት። ሄመን መንፈሳዊ ሰርፕራይዚንግ ኢቨንቶች እንባላለን። ማዕዶትዬ እንኳን ተወለድሽ። እመቤቴ ማርያም የምትወጃት ቅፍድግፍ አርጋ ታኑርሽ። እንደ ሄመን ስንመጣ ባዶ እጃችንን አልመጣንምና ስጦታ ይዘንልሽ መተናል። ዳን ያለም የለም የሚሳነው
ለመምጣታችን ለሁላችን ምክንያት የሆነችው ቢዩቲ ነች። ስጦታ ፕሮግራሞችንን እንግዲህ ከሷ እንጀምራለን። የማሳያችሁ ቀሚስ ማዕዶት የሳለችው እሷ ዲዛይን ያደረገችው እኔ ነኝ የሰራሁላት ማለት ነው። እንኳን ተወለድሽልን። በጣም ነው የምንወድሽ። ለእግዚአብሔር ይስጥልኝ። እመቤቴ ማርያም ታክብርልኝ። ስለመጣችሁ በጣም ነው ማመሰግነው። ሁላችሁንም ስላከበራችሁ በጣም ነው ማመሰግነው። ማዕዶት አሁን ባለው ሁኔታ እዚህ ሀገር መሰጠት የሚችለውን ሕክምና በሙሉ እያገኘች ነው ያለችው። ነገር ግን ከዚህ የተሻለ ውጤት ለማምጣትና የተሻለ ነገን ለማግኘት ከሀገር ውጭ ወጥታ የመታከም እድል ደግሞ ብታገኝ ከዚህ የተሻለ የጤና ሁኔታ ላይ ልትሆን ትችላለች። በህክምና ላይ የምትሰሩ፣ በትራቭል ኤጀንሲ ላይ የምትሰሩ ኮንሰልታንሲዎች፣ ኤጀንሲዎች በጣም እንፈልጋችኋለን። ኮንታክት አድርጉን። ይሄ ሁሉ ኢንፍሉዌንሰር የምጠብቀው እናንተን ነው። ብዙዎቻችሁ እንደምታውቁት እኔ የካንሰር ኤሚል ህመምተኛ ነኝ። ህክምናው ቀናቶች አንዳንድ ጊዜ በጣም ከባድ ቢሆኑም እኔ ግን በጭራሽ አልፈራም። ምክንያቱም እግዚአብሔርን አምላክ ከኔ ጋር ነው። በየቀኑ አዳዲስ ጥንካሬን ይሰጠኛል። ይህ ህመም እኔን ደካማ አያደርገኝም፣ ይልቁንስ ይበልጥ እንድጠነክርና የጠንካራ ልጅ እያደረገኝ ነው። የማመሰግንባቸው 2 ነገሮች አሉኝ። ከነዛ ውስጥም አንደኛው ስለ አስደናቂው ቤተሰቤ ነው። በዚህ ሁሉ ጉዞ ውስጥ ብቻዬን እንዳልሆንኩኝ የሚያሳዩኝ፣ የሚያስቁኝ፣ በጣም የሚወዱኝና የሚንከባከቡኝ ቤተሰቦች አሉኝ። እነሱንም አመሰግናለሁ። ሁለተኛው ስለ እናንተና ስላገኘሁት ፍቅር ነው። ሁልጊዜ ጸሎታችሁን ስለምታስቡኝ የዩቲዩብ ቪዲዮ አይቼ ነበር አሁንና ማዕዶት ማምን ታውቃት ከሆነ አበባ የምትሰይልሽ አለችና እቺ ልጅ ማለት ነች። ትወደኛለች I love you too, girlie. You have no idea what ትወደኛለች እኔን ማይ ጋድ እና ምንድን ነው ማለት የመጣሁት ኦብቪየስሊ የሆነ ነገር ማድረግ አለብኝ። ላይክ ግን ምን ማድረግ እንዳለብኝ አላውቅምና ምን ላድርግ? ምን እናድርግ? ምንድን ነው የሚደረገው? ኮሜንት ሴክሽን ላይ አስቀምጡልኝ። ማዕዶትዬ I can't wait to see you። ሰጀስት አድርጉ እስቲ ምንድን ነው ማድረግ ያለብኝና ደግሞ ልደቷም እየደረሰ ነው ተብሏል። ኬክ ልንበላ ምንድን የሚደረገው? ምንድን ነው የማደርገው? ምንድን ነው ትወደኛለሽ? እኔም ውድድ ነው ማድረግሽ የእኔ ቆንጆ። እኔም ውድድ በቃ ውድድ ነው ማድረግሽ። I love you እኔም ሰላም ቤተሰብ እንዴት ናችሁ? ሰሞኑን ቲክቶክ ላይ አንዲት ጀግና ልጅ አግኝተናል። ካንሰርን ፋይት እያደረገች ስራ የምትሰራ በጣም አስገራሚ ብላቴና ማዕዶት ትባላለች። ከሷ ጋር ትንሽ ቆይታ አደርጋለሁኝ። ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ ተከታተሉን። ማዕዶት እንዴት ነሽ? እግዚአብሔር ይመስገን። ቲክቶክ ላይ እየተንቀሳቀስሽ ነው አይደለ? ቲክቶክ እንዴት ነው? ቲክቶክ አሪፍ ነው። ሰው ምን እንዲያደርግልሽ የምትፈልጊው ቲክቶክ ላይ እቃዎችንም ንገሪን እስቲ። አበባ እንዲገዙኝ፣ እንዲያበረታቱኝ። ቲክቶክ ላይ አሁን ስንት ፎሎወር ደረሽ? 45,000 አይደለ? እንዴት ነው እስቲ ስለ ጥንካሬሽ አንዳንዴ ጽሁፍም ስታነቢልን አያለውና ምንድነው ሜሴጅ የምታስተላልፊው ለሁሉም? ተስፋ መቁረጥ እንደሌለባቸው፣ መበርታት እንዳለባቸው፣ ወደፊት በደንብ መቀጠል እንዳለባቸው እሱን ለማስተላለፍ። አንቺ አሁን ጀግና ነሽ፣ ካንሰርን ፋይት እያረግሽ ያለሽ ልጅ ነሽና ብዙ ሰው ደግሞ አስቸጋሪ ሁኔታ ውስጥ ሊኖር ይችላልና አንቺ ምንድነው የምትጠቀሚው ሲስተም ሐሳብሽን ምናምን ለመሰብሰብ? ራስን ማሳመን እድናለሁ ካልክ ትድናለህ። ራስን ማሳመን፣ በራስ መተማመን፣ ኮንፊደንስ መጨመር። አዎ ቤተሰብ እንግዲህ ሰምታችኋል። ማዕዶት ከታች የእሷን አካውንት ሜንሽን አድርጌያለሁኝ።
ስንት ፎሎወር መግባት ነው የምትፈልጊው? 100,000 ያው ሰምታችኋል ቤተሰብ፣ ማዶትን እየገባችሁ ፎሎ አድርጋችሁ 100,000 እናስገባት። ማዶት ነኝ። እድሜ 10 ዓመት ነው። የካንሰር ህመምተኛ ነኝ። አንዳንድ ቀናት በጣም ከባድ ናቸው፣ ግን ህመም ይሰማኛል። ጓደኞቼ እናፍቃለሁ። ፈጣሪ ከኛ ጋር ነው። እልሱ አይረሳንም። ግን በእግዚአብሔር አምናለሁ። ፈጣሪን እስከሚያድነኝ ድረስ አልተወውም። ሁሉም ነገር በእግዚአብሔር ቸርነት ድል ይሆናል። ማዶትዬ የኔ እህት ትድኛለሽ። እሺ የምታምኛት እናቴ ድንግል ማርያም ታድንሻለች። አንቺን ካወቅኩ ጀምሮ ሁሌ ኪዳነ ምሕረት እያልኩ ማዶትን አድኝልኝ እያልኩ ጸልያለሁ። ደግሞ የኔን ጸሎት ታሳካዋለሽ። አንቺ ድነሽ ደግሞ ማለት እኔና አንቺ ጓደኛ እንሆናለን። እሺ ማዶትዬ የኔ ውድ እህት፣ እኛ ሁላችንም የኢትዮጵያ ሕዝብ እንወድሻለን። እሺ ደግሞ ጸሎት እናረግሻለን። ድነሽ ከዳንሽ በኋላ እኔና አንቺ ጓደኛ ሆንና ድነሽ እኔና አንቺ ብዙ ነገሮችን እንሰራለን። እሺ በርችልን፣ ብርትትት በይ። ድንግል ማርያም ታድንሻለሽ። ይሄ ደግሞ ቃሌ ነው። እሺ እንወድሻለን፣ ሁላችንም ትድኛለሽ። እወድሻለሁ። ማዶት ነኝ። እንዴት ናችሁ? ዛሬ ደግሞ በህይወት እግዚአብሔርን ስለማመሰግንባቸው ታላላቅ ስጦታዎችና በውስጤ ስላለው ጥንካሬ ነው የምነግራችሁ። ብዙዎቻችሁ እንደምታውቁት እኔ የካንሰር ኤሚል ህመምተኛ ነኝ። ህክምናው ቀናቶች አንዳንድ ጊዜ በጣም ከባድ ቢሆኑም እኔ ግን በጭራሽ አልፈራም። ምክንያቱም እግዚአብሔርን አምላክ ከኔ ጋር ነው። በየቀኑ አዳዲስ ጥንካሬን ይሰጠኛል። ይህ ህመም እኔን ደካማ አያደርገኝም፣ ይልቁንስ ይበልጥ እንድጠነክርና የጠንካራ ልጅ እያደረገኝ ነው። የማመሰግንባቸው 2 ነገሮች አሉኝ። ከነዛ ውስጥም አንደኛው ስለ አስደናቂው ቤተሰቤ ነው። በዚህ ሁሉ ጉዞ ውስጥ ብቻዬን እንዳልሆንኩኝ የሚያሳዩኝ፣ የሚያስቁኝ፣ በጣም የሚወዱኝና የሚንከባከቡኝ ቤተሰቦች አሉኝ። እነሱንም አመሰግናለሁ። ሁለተኛው ስለ እናንተና ስላገኘሁት ፍቅር ነው። ሁልጊዜ ጸሎታችሁን ስለምታስቡኝ ፍቅራችሁና ብርታታችሁን ስለምትልኩልኝ ስለ ሁሉም ነገር ምስጋናዬ ከልብ ነው። በጣም አመሰግናለሁ። ህይወት ምስጋናና እምነት የተሞላ ምንም ነገር ሊያሸንፈው አይችልም። እኔ ጀግና ነኝ፣ አሸንፋለሁ። እና ዛሬ እግዚአብሔርን የምታመሰግኑበት ነገር ምን አላችሁ? እስቲ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ቻው። እንዴት ናችሁ? ማዶት ነኝ። ዛሬ ደግሞ አንድ ግጥም ነው የምልላችሁ። የግጥሙ ርዕስ የተስፋው ቃል። በአንዲት ፍሬ ቅጠል ህይወቴን አጥቼ ርስቴን ተነጠቅኩ የሞት ቦትሞቼ በግዞት ተነዳው በድቅድቅ ጨለማ ወደ ፍዳ መንደር ወደ ሞት ከተማ የተስፋውን ቃላት በልቤ ቋጥሬ ዲያብሎስ እጆንኩኝ ጋሻ አጃግሬ የባርነት ቀንበር ፍላጣው በርትቶ በበርባኖስ ባህል ብርሃኔ ጠፍቶ የመከራው ዘመን በኔ ላይ አድርቶ ዙሬን ተብትቦ ሆነብኝ ድሪቶ የመከራው ዘመን በኔ ላይ አድርቶ ዙሬን ተብትቦ ሆነብኝ ድሪቶ እሾሃ ሚኬላው ነክሶብኝ ሰልጥኖ የጽድቅ ስራዬም የመርገም ጨርቅ ሆኖ ነፍሴን ብትቃጠል ስጋዬን ቢጠፋ ከመሬት ተቀብሮ ድምፄን ከፍ አድርጌ አሰማሁ ሮሮ ትቢቱ ተነግሮ ጊዜው ተጎስሞ ያ የተስፋው ቃል ነጋሪት ጎስሞ ድነትን ሊሰጠኝ ሞትን በሞት ሽሮ ከድንግል ማህፀን ማደሪያውን ትቶ አገኘሁት ዛሬ ከበረት ተኝቶ መንበረ ጸባኦት ማደሪያውን ትቶ አገኘሁት ዛሬ ከበረት ተኝቶ። እንዴት ናችሁ? ማዶት ነኝ። ዛሬ ደግሞ አንድ ግጥም ነው የምላላችሁ። የአባቶች ቀን ቢያልፍም እስቲ ይህንን የአባት ግጥም ልበልላችሁ። የግጥሙ ርዕስ አባት አለኝ በማይደክም ጉልበቱ በማይዝል ክንዱ ለእኔ ከፍ ማለት እሱ መዋረዱ ቅንጣት የማይጥለው የማይገዳደረው ለእኔ ሰላም እንቅልፍ ሳይተኛ የሚያድረው ያ ጀግና ሰው ዛሬም ለእኔ ሲሆን ጉልበት ያላነሰው አባቴ ነው። ምክሩ የማታ ራት ቁጣው ደግሞ በሰው ፊት እንዳላንስ ምንም እንዳላጣ እሱ ያለፈበት እንዳይሆን የኔጣ ፊቴ ሳይጠቅርበት ሳቄ ሳይከስምበት ከጥርሴ ሲጨልም ብርሃን በቋን ኩራት ሞገሴ የሆነኛ ጀግና ሰው ዛሬም ለእኔ ሲሆን ጉልበት ያላነሰው አባቴ ነው። ምክሩ የማታ ራት ቁጣው ደግሞ ስንቄ ሳቁ የልብ ረፍት ስሙ የስም ትጥቄ ስራው መኖሪያዬ ግብሩ ቀና መንገድ
እንዴት ይቻል ይሆን አንተን አለመውደድ? እንዴት ባይዘፈን ባይቀኝም ባይጻፍም ስም ደምቆ ሄዶ መቅረት ማን ይችላል ከልፍኝ ርቆ? ብትሸመግል ብታረጅም ባትራራጥ እንደፊቱ አለ ማለት ብቻ ይበቃል ከጎን ሆኖ መታየቱ። ቁጥር አይሆን እድሜህ ይርዘም ይራቅ ወዲህ ያንተ ክፉ ምሰሶ ነህ ለጎጇችን ሞገሱ ነህ ለደጃፉ። ሌላም የለም ችዬ የምለው ስራ ግለክልኝ ሁሉ አመሰግናለሁ። ስለደምጠሽኝ አመሰግናለሁ። ማሮት ነኝ። እንዴት ናችሁ? ዛሬ ደግሞ በህይወት እግዚአብሔርን ስለማመሰግንባቸው ታላላቅ ስጦታዎችና በውስጤ ስላለው ጥንካሬ ነው የምነግራችሁ። ብዙዎቻችሁ እንደምታውቁት እኔ የካንሰር ኤሚል ህመምተኛ ነኝ። ህክምናው ቀናቶች አንዳንድ ጊዜ በጣም ከባድ ቢሆኑም እኔ ግን በጭራሽ አልፈራም። ምክንያቱም እግዚአብሔርን አምላክ ከኔ ጋር ነው። በየቀኑ አዳዲስ ጥንካሬን ይሰጠኛል። ይህ ህመም እኔን ደካማ አያደርገኝም፣ ይልቁንስ ይበልጥ እንድጠነክርና የጠንካራ ልጅ እያደረገኝ ነው። የማመሰግንባቸው 2 ነገሮች አሉኝ። ከነዛ ውስጥም አንደኛው ስለ አስደናቂው ቤተሰቤ ነው። በዚህ ሁሉ ጉዞ ውስጥ ብቻዬን እንዳልሆንኩኝ የሚያሳዩኝ፣ የሚያስቁኝ፣ በጣም የሚወዱኝና የሚንከባከቡኝ ቤተሰቦች አሉኝ። እነሱንም አመሰግናለሁ። ሁለተኛው ስለ እናንተና ስላገኘሁት ፍቅር ነው። ሁልጊዜ ጸሎታችሁን ስለምታስቡኝ ፍቅራችሁና ብርታታችሁን ስለምትልኩልኝ ስለ ሁሉም ነገር ምስጋናዬ ከልብ ነው። በጣም አመሰግናለሁ። ህይወት ምስጋናና እምነት የተሞላ ምንም ነገር ሊያሸንፈው አይችልም። እኔ ጀግና ነኝ፣ አሸንፋለሁ። እና ዛሬ እግዚአብሔርን የምታመሰግኑበት ነገር ምን አላችሁ? እስቲ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ቻው። እናቷ እዛ ጋር ትታየኛለች። አላህ ያበርታሽ፣ በርችልኝ፣ ምንም አትሆንም። ማዕዶት አሁን ባለው ሁኔታ እዚህ ሀገር መሰጠት የሚችለውን ሕክምና በሙሉ እያገኘች ነው ያለችው። ነገር ግን ከዚህ የተሻለ ውጤት ለማምጣትና የተሻለ ነገር ለማግኘት ከሀገር ውጭ ወጥታ የመታከም እድል ደግሞ ብታገኝ ከዚህ የተሻለ የጤና ሁኔታ ላይ ልትሆን ትችላለች። ስለዚህ በሕክምና ላይ የምትሰሩ፣ በትራቭል ኤጀንሲ ላይ የምትሰሩ ስፔሻሊ ኮንሰልታንሲዎች፣ ኤጀንሲዎች፣ ትራቨል ኤጀንሲዎች በጣም እንፈልጋችኋለን። ኮንታክት አድርጉን። ይሄ ሁሉ ኢንፍሉዌንሰር የምጠብቀው እናንተን ነው። ስለዚህ ነገ ድና ለማየት ያብቃል። እንወዳችኋለን በጣም። ማዕዶት ነኝ። ዛሬ ደግሞ አንዳንድ ቀናት ጠዋት ስነቃ በጣም ይከብደኛል። ከዛ ደግሞ ሰውነቴን ሲያመኝ፣ ፀጉሬ ሲደርቅ፣ ከዛ ደግሞ ራሴን በመስታወት ሆኜ ሳየው ማልቀስ የሚፈልግባቸው ቀናቶች አሉ። ግን ወደ ትምህርት ቤት ሄጄ ከጓደኞቼ ጋር መሮጥ፣ በነፃነት መጫወት በጣም ይናፍቀኛል። ግን ማታ አልጋዬ ላይ ተኝቼ ወደ ላይ ስመለከት እግዚአብሔር በህመሜ ውስጥ ብቻዬን እንዳልተወኝ፣ ህመሙ ከባድ ቢሆንም ውስጥ ያለውን እግዚአብሔር ኃይል ግን ከዚያ በላይ ትልቅ እንደሆነ እኔ አልወድቅም፣ አሁንም በብርታት እቆማለሁ እንድል ዛሬ እኔን የምታዩኝ አልጋ ላይ ሆናችሁ ለምታለቅሱ ወይም በትልልቅ ጭንቀት ውስጥ ላላችሁ ሰዎች ሁሉ የምነግራችሁ ነገር አለኝ። እባካችሁ እምነታችሁን አትጣሉ። ሌሊቱ ምንም ያህል ቢጨልም ንጋት መምጣት አይቀርም። ፈጣሪ እያንዳንዱን እንባችንን ያያል። እሱ መቼም ቢሆን አይረሳንም። ለምትጸልዩልኝ፣ ለምትወዱኝ ሁሉ አመሰግናለሁ። በጣም ወዳችኋለሁ። በሌላው ቪዲዮ እስከምንገናኝ ድረስ ቻው። ማዕዶት ነኝ። እድሜ 10 ዓመት ነው። የካንሰር ህመምተኛ ነኝ። አንዳንድ ቀናት በጣም ከባድ ናቸው፣ ግን ህመም ይሰማኛል። ጓደኞቼ እናፍቃለሁ። ፈጣሪ ከኛ ጋር ነው። እልሱ አይረሳንም። ግን በእግዚአብሔር አምናለሁ። ፈጣሪን እስከሚያድነኝ ድረስ አልተወውም።
ሁሉም ነገር በእግዚአብሔር ቸርነት ድል ይሆናል። እግዚአብሔር ይስጥልኝ። እመቤቴ ማርያም ታክብርልኝ። ሰላም፣ ሄመን መንፈሳዊ ሰርፕራይዚንግ ኢቨንቶች ነን። ዛሬ የማዕዶት ልደት ነውና የእሷን ልደት ለማክበር በቅዱስ ጳውሎስ ሆስፒታል ተገኝተናል። አብራችሁን ግቡ። ሶለያና ተጫምተሽ ደመና ነይ አዛኝቱ እመትትና አግዥኝ እናት። ሄመን መንፈሳዊ ሰርፕራይዚንግ ኢቨንቶች እንባላለን። ማዶትዬ እንኳን ተወለድሽ። እመቤቴ ማርያም የምትወጃት ድግፍ አርጋ ታኑርሽ። እንደ ሄመን ስንመጣ ባዶ እጃችንን አልመጣንምና ስጦታ ይዘንልሽ መተናል። ዳንያለም የለም ሚሳነ ለመምጣታችን ለሁላችንም ምክንያት የሆነችው ዩቲ ነች። ስጦታ ፕሮግራሞችንን እንግዲህ ከሷ እንጀምራለን።